አነ እፌኑ ተስፋሁ ለአቡየ እኔ የአባቴን ተስፋ እልክላችኋለሁ። እስኪ በሉላችሁ እኔ በሉ እስኪ የማይናገር አይኑር። እኔ የአባቴን ተስፋ ምን እልላችኋለሁ? እልክላችኋለሁ። እስኪ በሉ እኔ በሉ እስኪ የአባቴን ተስፋ እልክላችኋለሁ። ምን እልክላችኋለሁ? እንግዲህ ዛሬ ያው ታላቅ በዓል ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓል የምታከብርበት ልክና መጠን ቀመርና ቀኖና አላት። በልኩ በመጠኑ በቀመሩ ልክ በዓሏን ታከብራለች። ከዚህ በዓላት መካከል ሰማይና ምድርን የፈጠረ ዓለማት ሳይፈጠሩ የነበረ እምኀበአልቦ ሀበቦ ካለመኖር ወደ መኖር አንጥቶ ዓለምን የፈጠረ ዓለምን ከፈጠረ በኋላ ወደዚህ ምድር መጥቶ በለቢሰ ሥጋ የተገለጠ ዓለምን ተሰቅሎ ያዳነ የመድኃኔዓለም የአማኑኤልን በዓል በልዩ ሁኔታ የምታከብርበት ቀን ነው ዛሬ ማለት ነው። እውነቱን ለመናገር ለአማኑኤል ቀንና ሰዓት ወርና ዓመት አይገደብለትም። ሁልጊዜም የእሱ በዓል ነው። የማን በዓል ነው? እስኪ አመስግኑት። የአማኑኤል በዓል ሁልጊዜም። ሰከንድን የፈጠረ አማኑኤል ነው። ደቂቃንም የፈጠረው አማኑኤል ነው። ሰዓትን የፈጠረው አማኑኤል ነው። ቀንንም የፈጠረው አማኑኤል ነው። ሳምንትን የፈጠረው አማኑኤል ነው። ወርንም የፈጠረው አማኑኤል ነው። ዓመታትን የፈጠረ የሚያፈራርቅም አማኑኤል ነው። በዓላትን እንድናከብር በሰማይ በምድር በመላእክትና በሰዎች ህብረት አንድነት ማይሌት ምስጋና እንዲደረግ ይህንን ያደረገ የፈጠረ ያከናወነ የሁሉ አስገኝ ማን ነው ሲባል አማኑኤል ነው። ስለዚህ ለሱ ቀን እንቆጥርለታለን። ይቆጠራል እንዴ? በዓል ለማክበር ቀን እንቆጥርለታለን? አንቆጥርለትም። ክብርና ምስጋና ለስሙ ይሁንና ሁልጊዜ ይከበራል አማኑኤል። ለምሳሌ ስቅለት አለፈ፣ ከመስቀል ወደ መቃብር ወረደ፣ መቃብር ረግጦ በሶስተኛው ቀን ተነሳ፣ ትንሣኤውን አከበርን። ትንሣኤው የአማኑኤል ነው። 40 ቀን ሙሉ ስለ ትንሣኤ አወጅ። ከዚያ በ40 ቀኑ ሰማየ ሰማያት በክብር ሲያርግ ሐዋርያት አዩት። የእነሱን አይን አድርገን እኛም ሲያርግ አየነው። እንዳረገ እንዲሁ በግልጥ በገሃድ እንደሚመጣም ደግሞ መጻሕፍት እንደሰበኩን እንደነገሩን አበው እንዳስተማሩን እርሱም ደግሞ ተስፋ እያደረግን ጸጋ መንፈስ ቅዱስ ሲወርድ አየን። የመንፈስ ቅዱስ ጸጋ ለዓለም ሲታደል መንፈስ ቅዱስ የወረደበት 50ኛው ቀን ያረገበትም የተነሳበት 3ኛው ቀንም ያረገበት 40ኛው ቀንም አጠቃላይ የማን በዓል ነው? አረ ንገሩ፣ የማን በዓል ነው? ክብርና ምስጋና ለስሙ የአማኑኤል በዓል ነው። ሁሉም በዓል። ስለዚህ አምና በእርገት ብሏል፣ ዘንድሮ ደግሞ በጰራቅሊጦስ ብሏል። አማኑኤል ማለት ነው። ሁሉም ሲተረጎም ግን አማኑኤል ነው። አያችሁ፣ የምንጠናው ደጅ የምንጠናው ተስፋ አለ። ያም ተስፋ ደጅ የሚጠናው አማኑኤል ነው። የተስፋው ባለቤት እሱ ስለሆነ እንደው አነ እፌኑ ተስፋሁ ለአቡየ በቅዱስ ሉቃስ ወንጌል ምዕራፍ 24 ቁጥር 49 ላይ ስታነቡ እኔ የአባቴን ተስፋ እልክላችኋለሁ ይላል። ምን እልክላችኋለሁ? የማን ተስፋ? ምን እልክላችኋለሁ? እልክላችኋለሁ። ጥያቄ ስለነበረ ነው ይሄን ያለው። የተጠየቀው ጥያቄ ነበር። አማኑኤል በዚህ ምድር ላይ ያለ ከሙታን ተለይቶ ከተነሳ በኋላ መጽሐፈ ኪዳን ሥርዓተ ቤተክርስቲያን እያስተማረ 40 ቀን ቆይቷል። ስንት ቀን ቆይቷል? ምን እያደረገ ቆየ? ዕለቱን ተነስቶ ዕለቱን ማድረግ የሚችለው አማኑኤል፣ ያ መቃብርን ረግጦ የተነሳው አማኑኤል፣ ያ የሞትን ማሰሪያ የቆረጠው አማኑኤል፣ ቅዱስ ጴጥሮስ እንደተናገረው በዚህ በሐዋርያት ሥራ የመጀመሪያው ስብከቱ ያደረገው የሐዋርያት ሥራ ምዕራፍ 2 ቁጥር 24 ላይ ቅዱስ ጴጥሮስ ለመጀመሪያ ጊዜ ስብከት ሲጀምር የስብከቱ መጀመሪያ ያደረገው አይሁዶችን ሰበሰበና በሰማርያ ያሉ በአንጾኪያ ያሉ አይሁዶችን ሰበሰበና እናንተ የሰቀላችሁት ምን ያላችሁት? እናንተ የሰቀላችሁት፣ እናንተ የገደላችሁት፣ እናንተ ምራቅ የተፋችሁበት፣ እናንተ ጎኑን የወጋችሁት፣ እናንተ በጥፊ የመታችሁት፣ እናንተ እርጥብ ግንድ ያሸከማችሁት፣ እናንተ ጨርቅ ያገለደማችሁት፣ ርቃኑን የሰቀላችሁት አያችሁ አለ። ያ የናዝሬቱ ኢየሱስ የሞትን ማሰሪያ ቆርጦ ተነሳ፣ መቃብርን ረገጠው ይላል። ክብር ለአማኑኤል ይሁንና ይህን የሰበካቸው አዎ ተንሳ ዚነ በቲኮ ማይሰሪሁ ለሞት
እስመዘይክ ለመቃብር ይዞቶ ጌታችን ተነሳ፣ የሞትን ማሰሪያ ቆረጠውና ቆርጦ ብቻ አይደለም መቃብር 5500 ዘመን የአዳምን ዘር የዋጠው መቃብር ራሱ ተውጦ ተረገጠና ጌታችን ተነስቷል አለ። ሰቅላችሁት ይቀራል ብላችሁ ቀበራችሁት፣ ግዙፍ ድንጋይ መቃብር ላይ ገጠማችሁበት፣ ብዙ ወታደርም ጦር ይዛችሁ አስጠበቃችሁት፣ ይነሳል አይነሳም ብላችሁ ድንጋይ ጫናችሁ። በድንጋይ ብዛት ጌታችን አልቀረም፣ ድንጋይ ሳይፈነቀል በተዘጋ መቃብር ተነስቷል አለ። ክብርና ምስጋና ለአምላካችን ይሁን። ይህን ሁሉ በዓል ነው በድርብ ዛሬ የምናከብረው ማለት ነው። ስለ ትንሣኤ ሲነገር ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ 5500 ዘመን ሲፈጸም አዳምን ለማዳን የገባው ቃል ኪዳን ነበረ። ያ አዳምን አድንሃለሁ የሚል ቃል ኪዳን በቀለሚንጦስ 4 ላይ እንደተጻፈው በ5500 ዘመን ሲፈጸም በአንተ አቆጣጠር በእኔ ቀመርና አቆጣጠር 5 ቀን ከኩል ሲሆን ወደዚህ እመጣለሁ ሥጋ ለብሼ ዓለምን አድናለሁ ብሎ ቃል በገባው መሰረት መጋቢት 29 ቀን እሁድ ከቀኑ 3 ሰዓት ላይ እግዚአብሔር በማኅፀነ ማርያም ሰው ሆኖ አደረ። ከዚያ ከ9 ወር በኋላ ታኅሳስ 29 ቀን ማክሰኞ ሌሊት 10 ሰዓት ከድንግል ማርያም ተወለደ። ምን አለ? ከማን ተወለደ? ከድንግል ማርያም ተወለደ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሥርዓተ አምልኮ የቀኖና ትምህርት መሰረት ታኅሳስ 29 ቀን ማክሰኞ ቀን ሌሊት 10 ሰዓት ነው ጌታችን የተወለደው። ያ ከተወለደ በኋላ ድንግል ማርያም ጡት እያጠባችው መላእክት ከሰማይ መጥተው፣ እረኞች ከመንደር መጥተው፣ ጠቢባንም ከምስራቅ መጥተው ወርቅ፣ ዕጣን፣ ከርቤ እነሱም ደግሞ እጅ መንሻ ይዘውለት መጥተዋል። እንደገናም ደግሞ ከበረት ደግሞ እንስሳትን ሰበሰበና የተበተነው ፍጥረት ተሰበሰበ። በአማኑኤል በረሱ ምክንያት ከድንግል በመወለዱ ተበትነን ተስፋ ቆርጠን የነበርነው ሁሉ ተሰብስበናል። እንኳን እኛ እንስሳት ጌታቸውን አይተውታል። ማየት ብቻ አይደለም እስትንፋሳቸውን ገብረውለታል። ከተወለደ በኋላ ተሰደደ። በኪደተ እግር ግብፅን አውራጃ እስክንድሪያ ወይም አለስክንድሪያን ለማርቆስ አዘጋጅቶ ከፈጠራት በኋላ መንበረ ማርቆስ በዚያ እንድትወለድ አድርጎ ቀድሶ አምልኮ ጣዖትን ቀጥቅጦ ወደ ሀገር ወደ ናዝሬት ከመመለሱ በፊት በኪደተ እግር የኢትዮጵያን አውራጃዎች እየጎበኘ ሲፈልግ በደመና እየተጫነ ከእናቱ ከድንግል ማርያም ጋር እኛን የአስራት የበኩራት ልጆች አድርጎ እኛን ለድንግል ማርያም ከሰጠን በኋላ ገዳማት ኢትዮጵያን እነ ግዙፍ ገዳማት በሰሜን በምዕራብ በምስራቅ ያሉትን በደቡብ ያሉትን ገዳማት ሁሉ ወደፊት እንደሚወለዱ ገዳማቱ በእነሱ መካከል ደግሞ አራዊት ሳይሆን ከዋክብት መነኮሳት ቅዱሳን እንደሚወለዱ ገዳማት ኢትዮጵያን ከጎበኘ በኋላ ጉዞውን ወደ ናዝሬት ገሊላ አድርጓል። በዚያም እየተመላለሰ 30 ዓመት አደገ። ስንት ዓመት አደገ? 30 ዓመት በናዝሬት ገሊላ። አዎ ወቀደሳ ለሀገር በኪደተ እግር እንዳለው ሊቁ በእግሩ እየተመላለሰ 30 ዓመት ሙሉ በዚህ ምድር ተመላለሰ፣ ቀደሳት ሀገርን። ከዚያም ጉዞውን ወደ ዮርዳኖስ አደረገ። ከዮሐንስ ጋር ተገናኘ። ዮሐንስ 30 ዓመት ከ6 ወር ሲሞላው ክርስቶስ 30 ዓመት ሲሞላው ዮርዳኖስ ላይ ተገናኝተዋል። በዮርዳኖስ በዮሐንስ በፈለገ ዮርዳኖስ ከተጠመቀ በኋላ ጉዞውን ወደ ገዳመ ቆሮንቶስ አድርጎ 40 መዓልት 40 ሌሊት ጾሞ ጾሙን ሲጨርስ መልሶ ወደ ናዝሬት ገሊላ ወደ ዮሐንስ ጉባኤ ወደ ዮርዳኖስ መጥቷል። ሐዋርያትን መርጦ 12 ሐዋርያትን ጉዞውን ወደ ቃና ዘገሊላ ሰርግ ተጠርቶ አድርጓል። ጾሙን በጨረሰ በ3ኛው ቀን ማለት ነው። የካቲት 23 ቀን በቃና ዘገሊላ ተገኝቶ ታምራት ማድረግን ስራውን በገሃድ ከጀመረ በኋላ ውሃውን ወደ ወይን ጠጅ ቀይሮ የእናቱንም አማላጅነት በገሃድ ከገለጸ በኋላ አፍረት ለብሶ የነበረው የሰርግ ቤት ሕዝብ ሁሉ አፍረቱን ለቅሶ ወደ ደስታ እንዲቀየር በእናቱ አማላጅነት በሱ ቸርነት ካደረገ በኋላ ከዚያ በኋላ በአሕዛብ ምድር እየተመላለሰ በዛብሎን፣ በንፍታሌም፣ በቆጶዶቅያ፣ በእስያ፣ በአፍሪንቅያ፣ በይሁዳና በሰማሪያ፣ በማይዶተ ዮርዳኖስ፣ በዮርዳኖስ ማዶ እንዲሁም ደግሞ በቢታንያ፣ በቤተራባ፣ ቁርበ ሳሌም፣ በኢየሩሳሌም አቅራቢያ ሁሉ እየዞረ ወንጌልን እየሰበከ 3 ዓመት ከ3 ወር ከኖረ በኋላ ወደ ሊቶስትራ ጫካ ሄዶ ግኒ ተሸክሞ ጉዞውን ቀራዲዮ አድርጓል። ወዴት አደረገ ጉዞውን? ወዴት አደረገው? እንግዲህ ጠቅልል ሲባል አዲስ ኪዳን ይሄ ነው። በጥቅል ስናስቀምጠው የአዲስ ኪዳን ትምህርት ያው ከላይ ከአርያም ወደ አርያም ስለሆነ ጉዞውን በዚህ መንገድ ያደረገ ነገረ ድነትን በቀራንዮ ይፈጽም ዘንድ እርጥብ ግንድ ተሸክሞ እየወደቀ እየተነሳ ጉዞውን ቀራንዮ አድርጓል።
ነስኡ ለእግዚእ ኢየሱስ ሊቶስጥራ ከሊቶስጥራ ጌታችን ያዙት። ይሁዳ በ30 ብር አሳልፎ ሰጠው። አይሁድም የገንዘባቸው ዋጋ የሆነውን ክርስቶስን ተቀበሉት። የነቢዩ የኤርሚያስ ትንቢት ይፈጸም ዘንድ የከበረውን ለ30 ብር ሸጡት ብሎ በተረፈ ኤርሚያስ ምዕራፍ 1 ላይ የተገለጠው ይፈጸም ዘንድ መስቀል ተሸክሞ ጉዞውን ወደ ቀራንዮ አደረገ። ወሰድዎ ብሔረ ዘስሙ ቀራንዮ ወይም ጎልጎታ ቀራንዮ ወደሚባለው ወሰዱት። በዚያም በሁለት ሽፍታዎች መካከል 6 ሰዓት ላይ ተሰቀለ። ስንት ሰዓት ተሰቀለ? 6 ሰዓት ተሰቀለ። 9 ሰዓት ቅድስት ነፍሱ ከቅዱስ ሥጋው ተለየች። 11 ሰዓት ዮሴፍና ኒቆዲሞስ በሚያምር በፍታ ገንዘው ሽቱ አርከፍክፈው ወደ መቃብር አወረዱት፣ ተቀበረ። 3 መዓልት 3 ሌሊት ካደረ በኋላ ሌሊት 10 ሰዓት እሁድ ጌታችን ተነሳ። ክብርና ምስጋና ለስሙ ይሁን። ይህንን አዋጅ ተነሳ የሚለውን አዋጅ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 50 ቀን ነው የምታውጀው። ሚመናን በቃሉ ጋር ናችሁ። ስንት ቀን? አዎ ልደትን 1 ቀን 2 ቀን ነው የምናከብረው። ጥምቀትን 1 ቀን 2 ቀን ነው የምናከብረው። መስቀልንም እንደዚያው ነው። ጽንሰቱንም እንደዚያው ነው። ግፋ ቢል ዋዜማና ክብረ በዓል ነው የሚከበረው ለሌላው ማለት ነው። ትንሣኤ የሚከበረው ግን 50 ቀን ነው። ስንት ቀን ነው የሚከበረው? ለምን መሰላችሁ? ተጸነሰ ብለን፣ ተወለደ ብለን፣ ተጠመቀ ብለን፣ ተሰቀለ ብለን፣ ዓለም ዳነ ብለን ክርስቶስ ባይነሳ ከንቱ ነበር ሁሉም ነገር። አያችሁ እናንተ ውሸታሞች ዋሽታችሁ አምላክ ተጸነሰ አላችሁን፣ አምላክ ተወለደ አላችሁን፣ አምላክ ተጠመቀ አላችሁን፣ አምላክ ተሰቀለ ዓለም ዳነ አላችሁን። አምላክ ቢሆን ይነሳ ነበር አልተነሳም ብለው አሕዛብና አይሁድ አረማውያን ይዘባበቱብን ነበር። የነሱን አፍ ዘግቶ ግን በተዘጋ መቃብር ተነሳ። ክብርና ምስጋና ለአምላካችን ይሁን። እምነታችን ተረጋገጠ። ስለዚህ ትንሣኤ የእምነታችን ማረጋገጫ ማይተም መደምደሚያ ምንድነው ቢባል ትንሣኤ ይባላል። ምን ይባላል? ትንሣኤ ይባላል። ለምሳሌ ጌታችን ባይነሳ ትንሣኤ አይኖርም። ትንሣኤ ባይኖር ሃይማኖት ምን ይሰራል? ቅዳሴው ምን ትርጉም ነበረው? ማህሌቱ ምን ትርጉም ነበረው? ስብከቱ ምን ትርጉም ነበረው? ቅኔው ምን ትርጉም ነበረው? ሁሉም ነገር ስርዓተ አምልኮታችን ትክክለኛ ትርጉም እንዳለው ማረጋገጫ ጌታችን ተነሳ። ክብር ለእሱ ይሁንና ይህን ነው ቤተሰብ ታስተምሩ። ስለዚህ 50 ቀን ሙሉ ክርስቶስ ተንሥአ እሙታን እያለች የምታወጀው ልዩ በዓሉ አድርጋ የኢትዮጵያ ኦርቶዶክስ ተዋሕዶ ቅድስቲቱ ቤተክርስቲያን የጨለማው ዓለም መቅረዝ ይህንን ታስተምራለች። ያንን እየሰበክን ከመጣ ሲነሳ ክርስቶስ በተዘጋ መቃብር በምን ተነሳ? 20-30 ሰው የሚያነሳው ድንጋይ ገጠሙ አይሁድ። ለምን እንዳይነሳ? ማን ይፈነቅልለታል? እነሱም ፈርተው በር ዘግተው ተቀምጠዋል። ተማሪዎቹም ከዚያ በኋላ ቆይተው ሰርቀው እንዳይመጡት በሌላ ጊዜ እንዳይወስዱት እና ወታደር የሚጠብቅ ወታደር እናዘጋጅ ብለው በብዙ ገንዘብ የተቀጠሩ ኃያላን ወታደሮች በጣም ግዙፍ የሆነ መሳሪያ ይዘው ይጠብቁ ነበረ። በመሳሪያ ብዛት የክርስቶስን ትንሣኤ ማስቀረት አይቻልም። ይቻላል እንዴ? ክብር ለስሙ። አይቻልም። በጠባቂ በወታደር ብዛት የሚቀር የኛ ትንሣኤ የለም። አያችሁ? አዎ ዛሬ ሰዎች ይገሉናል፣ ሰዎች ይሰቅሉናል፣ ሰዎች ያቃጥሉናል፣ ሰዎች ያንገላቱናል። ግን እያበራን እንነሳለን። ክብር ለስሙ ይሁንና ምክንያቱም እሱ ተነስቷል። ትንሣኤያችን አረጋግጦልናል። አያችሁ? ዛሬ የሚመናን በየቦታው የሚሰቃዩት፣ የሚገደሉት፣ የሚገፉት እኮ እሱን አብነት አድርገው እሱ ተገፋ፣ እሱ ሰቀለ፣ እሱ መከራ ተቀበለ፣ እሱ በጦር ተወጋ። ምን ያልደረሰበት ነገር አለ? ያንን ተከትለን መከራው እንቀበላለን። ምክንያቱም የክርስትናችን ጌጥ አበባ አንዱ መከራ ስለሆነ ምን ስለሆነ እየዘመሩ መሞት እኮ ክብር ነው። የሚመናን ሞት እኮ አይደለም። አያችሁ? ሞትማ ዝም ብሎ ሲሰርቁም እኮ ይሞታል። አያችሁ? ሞትም አለ እየሰረቅን እኮ እንሞታለን። ሰክረን ወድቀን ምን ሞታለን። እየዘመሩ መሞት ግን ለማተው መሞት ግን ክብር ነው። የሚያሳዩ ሰማዕታቱ ይህንን ነው። በረከታቸው ይደርብን። የሁሉም ሰማዕታት አመስግኗቸው በእውነት። ስለዚህ ጌታችን ምን አለ? ተነሳ ነው። ጌታችን ምን አለ? ተነሳ። ሲነሳም በተዘጋ መቃብር ነው። ግዙፍ ድንጋይ ገጥመው ነበረ። ሊቁ ምን አለ? 3 ነገር ይደንቀኛል ይላል የኛ ሊቅ አባ ጊዮርጊስ ዘጋስጫ። የኢትዮጵያው የነገረ መለኮት ፈላስፋ የእውቀት ጥግ ነው። ቅጥነተ ሕሊና ስፋ ይምሮ ከእግዚአብሔር የተሰጠው ሊቁ ሲራቀቅ ምን አለ? ነገረ ተዋሕዶን የሚደንቀኝ በጌታዬ ትንሣኤ 3 ነገር ይደንቀኛል። አንደኛ በተዘጋ ማህፀን ወይም በድንግልና ማህፀን ተጸነሰ፣ በድንግልና ማህፀንም ተወለደ።
ለዘላለም በድንግልና እናቱን ጠበቃለ። ማኅተመ ድንግልናው ሳይለወጥ ተጸንሶ ተወልዶ ለዘላለም በድንግልና ጠበቃታል። ይሄ ሲደንቀኝ ደግሞ አለ ይሄ ሲደንቀኝ ደግሞ እንዲሁ በተዘጋ መቃብር ተነሳ። ድንጋይ ተከፈተም አለ። ዶማ ይዞ የሚቆፍር ሐዋርያም የለም አለ። እነሆ እንደተዘጋ ነው አለ። ግዙፍ ድንጋይ ተጭኖታል መቃብሩን አለ። መቃብሩ ተዘግቷል፣ እሱ ግን ተነስቷል። በየት በኩል ተነሳ እሱ ነው የሚያውቀው። ክብር ለሱ ይሁንና እና ምን አለ? ሁለተኛው በተዘጋ መቃብር መነሳት በድንግልና መወለድ አንደኛው፣ ሁለተኛው በተዘጋ መቃብር በከመ ያረሐው ማኅተመ ድንግልናሃ ለወላዲቱ በልደቱ ሲወለድ ተወለደ ስንል በድንግልና ተጸንሶ በድንግልና ተወልዶ በድንግልና እንደጠበቃት ከማሁ ያረሐው ማኅተመ መቃብሪሁ በትንሣኤሁ ተነሳ ስንናገርም መቃብር ሳይከፈት መግነዝ ክፈቱልኝ መቃብር ክፈቱልኝ ሳይል በተዘጋ መቃብር ተነስቷል አለ። ይህን የተዘጋው መቃብር የተነሳው ደግሞ አለ ሶስተኛው የሚደንቀኝ በተዘጋ ቤት ገብቶ ሰላም ያጡትን ሐዋርያት ሰላምን ሰበከላቸው። ሰላማችን ክርስቶስ ሰላምን ይስጠን። ይሄ ሶስት ነገር ይደንቀኛል አለ። እንደዚሁ መጽሐፈ ኪዳን እያስተማራቸው 40 ቀን ቆየ። ሥርዓተ ቤተክርስቲያን እያስተማራቸው 40 ቀን ቆየ። ልክ 40 ቀን ሲሆነው ሰማየ ሰማያት በክብር ለማድረግ በፈለገ ጊዜ ደቀ መዛሙርቱን ጠራቸው፣ ቅዱሳት አንስትንም ጠራቸው። የሃይማኖት መሰረት የሆኑትን ከኢየሩሳሌም ይዟቸው ወደ ቢታንያ ወጣ። አውጾ ማፋስ ከቢታንያ ይላል ሉቃስ። እነሆ ከኢየሩሳሌም ወደ ቢታንያ ይዟቸው ወጣ። ወደዚያም ከወሰዳቸው በኋላ አዘዞሙ እንዘ ይብል እንዲህ ሲል አዘዛቸው፣ አስተማራቸው፣ ነገራቸው ወይም መመሪያ ሰጣቸው። ጽንዑ ተስፋሁ ለአብ የአብን ተስፋ ጠብቁ አለ። ይህን ካላቸው በኋላ አንትሙ ሰማዕቲ በኢየሩሳሌም በቆጶዶቅያ ወእስያ እስከ አጽናፈ ምድር በእነኚህ ሁሉ ሀገሮች ከምድር ዳርቻ እናንተ ምስክሮች ናችሁ አለና ይህን ካላቸው በኋላ አነ እፌኑ ተስፋሁ ለአቡየ እኔ የአባቴን ተስፋ ምን እላችኋለሁ እልክላችኋለሁ። እስኪ በሉ እኔ በሉ እስኪ የአባቴን ተስፋ ምን እላችኋለሁ እልክላችኋለሁ አላቸው። ይሄንን ከሰጣቸው በኋላ አንትሙ ሰንበሩ ሀገረ ኢየሩሳሌም እስከተለብሱ ኃይለ ማርያም እናንተ ግን ከሰማይ የሚመጣ ኃይልን እስከምትለብሱ በመቅደስ ኑሩ፣ በኢየሩሳሌም ኑሩ። እስኪ በሉ እናንተ ግን በሉ እስኪ ድገሙት እስኪ ሰማያዊ ኃይልን እስከምትለብሱ በኢየሩሳሌም በመቅደስ ኑሩ። በየት ኑሩ አለ? እግዚአብሔር በመቅደሱ ያኖረ። አዎ የሚፈለገው ይሄ ነው። ቤተክርስቲያን ሁልጊዜ የምታስተምረው ጉባኤ የምትዘረጋው ዓላማው ምዕመናን በመቅደሱ እንዲኖሩ ነው። ምክንያቱም በመቅደስ ስንኖር የሚላክልን ተስፋ ስላለ የሚሰጠን ተስፋ ስላለ በመቅደስ ከወንድረዝ ተሰውጡ በአብይ ፍስሐ ኢየሩሳሌም። እዚያም በኋላ ሐዋርያት በታላቅ ደስታ ወደ ኢየሩሳሌም ተመለሱ። ግን ከመመለሳቸው በፊትም ሲያርግ ከፍ ከፍ እያለ አዩት፣ አይተውም ተመለሱ። ታላቅ ደስታ ነበራቸው ይላል። ምን ነበራቸው? እግዚአብሔር ደስታውን ይስጠን። ምን ነበራቸው? አንደኛ ትንሣኤውን አይተዋል አሉ። ሁለተኛ እርገቱን አዩ። ሶስተኛ ደግሞ የተሰጣቸው ተስፋ አለ። የሚላክላቸው ጸጋ መንፈስ ቅዱስ ሰማያዊ ኃይል የሚመጣ አለ። እሱ ታዞላቸው ስለነበረ ወይም ጠብቁ ብላቸው ተስፋ ሰጥቷቸው ስለነበረ በዚህ ምክንያት እያዩት ከፍ ከፍ እያለ ሰማይ ሰማያት አደረገ። ሊቃውንት ሲተረጉሙት እነ ቅዱስ ኤጲፋኒዎስ እንደውም ዛሬ መታሰቢያው ነው። ኤጲፋኒዎስ ዘደሴተ ቆጵሮስ የሚባለው ሊቅ ይሄ ነገረ ፍጥረትን እስከ ጥጉ ድረስ የተነተነ ሊቅ ዛሬ ቀኑ ነው፣ መታሰቢያው ነው። የነ አብርሃም የነ ይስሐቅ የነ ያዕቆብ መታሰቢያ ነው። 40 በላይ ሰማዕታት ዛሬ መታሰቢያቸው ነው። ሰፊ በዓል ነው በዛሬው ቀን። ከምንም በላይ ግን የሰማዕታትም ሁሉ ክብራቸው አብርሃም ይስሐቅ ያዕቆብ ይከበሩ ብሎ ያከበራቸው አልሞቱም ሕያዋን ናቸው ብሎ ያከበራቸው የሁሉ ክብር የሆነው ዛሬ አማኑኤል ነው። ክብርና ምስጋና ለአማኑኤል ነው። አማኑኤል ነው። የቅዱሳን ሁሉ ክብራቸው አማኑኤል ይባላል። ማን ይባላል? እስኪ በሉ የቅዱሳን ሁሉ በሉ እስኪ። አይሰማም? ክብራቸው ማን ይባላል? አማኑኤል ይባላል። ስለዚህ ሲያርግ ይላል ሊቁ። ሲያርግ ጌታችን አረገ ስንል አለ በተዘጋ መቃብር እንደተነሳለ በሚያስደንቅ ትንሣኤው ለሐዋርያት እንደተገለጠ አለ አይሁድንና ረማውያን እንዳሳፈረ አለ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሲያርግ ነፋሳት መሰላል ሆኑ ይላል። ከቃሉ ጋር ናቸው። ነፋሳት ለኛ ረቂቃን ናቸው አይደለም? ለሱ ግን ከተራራ ይገዝፋሉ በሱ እይታ።
ነፋስ ለኛ ረቂቅ ነው፣ አይታይም፣ አይጨበጥም። ድምፁን ብቻ ነው የምንሰማው። ለአማኑኤል ግን እንደ ተራራ ገዝፈው ይታያሉ። ፈጣሪያቸው እንደዚህ ያያቸዋል። አዘዛቸው። ነፋሳትን መሰላል አደረገና እየረገጣቸው ከፍ ከፍ አለ ወደ ሰማይ። ደመና ከኛ በላይ ነው የሚያንዣብበው በክብር፣ እሱ ግን በእግሩ እንደ ትቢያ እያራገፈው፣ ደመናን እንደ ትቢያ እያራገፈ ነፋሳትን እንደ መሰላል እየረገጠ ማዕርገ መላእክትን እንደ ጫማ ተጫምቶ ሐዋርያት እያዩ ሰማየ ሰማያት በክብር አደረገ። ክብርና ምስጋና ለአማኑኤል ይሁንና እኔ የአባቴን ተስፋ ልክላቸዋል። እኔ የተወለድኩት፣ እኔ የተጠመቅኩት፣ እኔ የተሰቀልኩት፣ እኔ የተነሳሁት፣ እኔ ያረኩት ማለቱ ነው። እኔ ነኝ አለ፣ አረጋገጠ። ሁሉን ነገር የምታገኙት በእኔ ነው አለ። የአባቴ ተስፋ ተስፋ ያለው መንፈስ ቅዱስ ነው። አባቴ ያለው አብ ነው። እኔ ያለው ደግሞ ራሱን ነው። የአንድነት የሶስትነታቸው አንዲት ፈቃድ ስላለች በአንዲት ፈቃድ ወደዚህ ምድር መጥቶ እሱ እንደተወለደ በአንዲት ፈቃድ ጸጋ መንፈስ ቅዱስ እንደሚሰጣቸው ቃል ገባላቸው። 10 ቀን ዓለም መላእክትን እያስተማረ ወደ ሰማይ ወጣ ይላል። ስንት ቀን? ዛሬ አድርጎ ዛሬ መንፈስ ቅዱስን መላክ ይችላል አይችልም? ንገሩ። ይችላል አይችልም? ለምን 10 ቀን ቆየ አሉና ሊቃውንቱ ወመሐረ በዓለም መላእክት ተሳተ ዕለተ 9 ቀን ዓለም መላእክትን አስተማረ። በአሐዱ ዕለት ሰብጎ ሊቃናት፣ በመጀመሪያው ሊቃናት፣ ከዚያም በሁለተኛው ቀን መኳንንት፣ ከዚያ ኃይላት ረበናት እያለ መኳንንት እያለ ይቀጥላል። 9 ቀን ሙሉ በዓለም መላእክት አስተማረ። በ9ኛው ቀን ሰብጎ ኪሩቤል ጸወርተ መንበር የተባሉ ኪሩቤል አመሰገኑት። በ10ሩ ዕለት ነበረ በመንበረ ስብሐት ወጽረ ሐረያም ወፈነወ ለመንፈስ ቅዱስ። በ10ኛው ቀን ጸጋ መንፈስ ቅዱስ ዙፋኑ ላይ ተቀመጠና በእሳት ዙፋን ላይ ተቀምጦ ከእሳት ላንቃ አምሳል መንፈስ ቅዱስን ላከላቸው። የተሰጣቸው ተስፋ ወርዶ ተቆጣጠራቸው። ፍሩሃን የነበሩ ጥዋን ሆኑ፣ ያልጸኑት ጸኑ፣ ያልነጹት ነጹ። ናዛዚ ሆነ አረጋጉ። ከእሳት ሆኖ ምስጢር ገለጠላቸው። ዓለምን እንዲያስተምሩ ቀጠሮው ደርሶ ተስፋ ተሰጣቸው። ጸጋ መንፈስ ቅዱስ የተሰጠው ለነሱ ብቻ ሳይሆን ለኛም ስለሆነ ጸጋውን ያደለን አምላካችን ክብርና ምስጋና ለስሙ ይሁን። እኔ የአባቴን ተስፋ ልክላችኋለሁ። ይቆየ